ልጅ ያለው ባልሽ ወልዷል ተብዬ ተላከልኝ። የምን ቀን አዎ በደንብ አስባለሁ። ሰው አይደለም እንዴ ማሰቤ ይቀራል። እየቀለድሽ መሆን አለበት። እኔ ቀልደን አይደለም ቁም ነገር ነው። ይህን ያክል ጊዜ እየሸወድከኝ ነበር ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ናችሁ ወይ? ከኔ ሁሉ ሰላም ሁሉ መልካም ነው አልሐምዱሊላ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ከእስከዛሬው ለየት ባለ ቪዲዮ መጥቼላችኋለሁ። እስከዛሬም ኢትዮጵያ በነበርኩ ሰዓት ሁለት ሆኜ ነበረ ከባለቤቴ ጋር መጣው አይደለ? ዛሬም ያ ቀን ደረሰና ይሄው ድጋሚ መጥቼላችኋለሁ። የበቅ ሼር ሰብስክራይብ እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። ቀጥታ ወደሱ እደውልና ሰሞኑን ቲክቶክ ላይ የሆነ በህፃናት እንዲሁም ደግሞ በሰርግ ቬሎ ለብሰው ምናምን ኤዲቷልና በሱን የመጣሁትኝ ከሱ ጋር አቀናብሬ ፎቶ ልኬለታለሁ። ተንኮል ስላሰብኩ ማለት ነው። ከዛ ልጁ እንዳላለው ብዬ ነው ፕራንክ አድርገው የሚለውን የሱን ስሜት እንሰማለን ማለት ነው። እደውልለታለሁ አሁን ቀጥታ ወደ እነሱ ይሰማል። ሰላም አለይኩም አማን ነው። ደህና ነኝ። እንዴት ነው? ኧረ ምንም አልሰማሁም። ያው ብሰማም እንግዲህ ቅድም የሆነ መልዕክት በኢሞ ልኬልህ ነበረ። ደርሶሃል? ህፃን ልጅ ፎቶ እኮ ነው ካንተ ጋር ያየሁትኝ የተላከልኝ። እና ተልኮልኝ ነው እያልሽ ነው? እና አልተላከልኝም እንዴ? አላየሁም ባይነ እኮ እኔ እኮ አንቺ መስለሽኝ ያው ማለት ይወዲል ሰማችሁ ብለሽ መሰለኝ። በሌላ በምን አስበሽ ነው ታዲያ? በምን አስበሽ ነው? ልጅ ያለው ባልሽ ወልዷል ተብዬ ተላከልኝ። ባልሽ ልጅ ወልዷል ተብዬ ተላከልኝ። የምን ቀን ማለት ያው ኮኔክሽን ደካማ ነው። ኮኔክሽን ስለሆነ የምጠቀመው ደካማ ስለሆነ ነው። ለዛ ነው። እና ታዲያ አንቺ ስበሽ ነው እንዴ ማደውዩ? ከምርሽ ነው? አዎ በደንብ አስባለሁ። ሰው አይደለም እንዴ ማሰቤ ይቀራል እንዴ? እየቀለድሽ መሆን አለበት። እኔ ቀልደን አይደለም ቁም ነገር ነው። ልጅ አለው እና ልጁም ሳየው ህፃን ልጅ ነው። ስለዚህ ማለት እኔ እዚህ ዱባይ ከመጣሁ አሁን 3 ዓመቴ ነው። ስለዚህ በዚህን ያክል ጊዜ እየሸወድከኝ ነበር ማለት ነው። እና ሳላመር ቀልድ አልቀለድኩም። ስሬት ነው የነገርኩህ። ልጅ አለው ተባልኩኝ። ልጁ ያንተ ነው ወይስ አይደለም? ምንም ወሬ እኮ አይደለም። እኔ ችግር የለውም እኮ ማለቴ እኔ እንደዚህ ያምኜ ነው እንጂ እዚህ ያክል ድጋሚ ራሱ የተሰደርኩትኝ አትሂጂ እያልከኝ የመጣሁትኝ ስላመንኩህ ነው። ግን አንተ አምኜህ አልታመንክልኝም። ማለት ይሄ ነገር እውነት ነው ወይስ አይደለም? ይሄን ብቻ ንገረኝ። ፎቶውን አይተኸዋል? ግን ፎቶውን አይተኸዋል የላኩልህን? አዎ ልከውልኝ ነው። እና ታዲያ መቼስ እኔ ፈጥሬ አይደል? እኔ ከልጅ ጋር ሆነ ፎቶ ተነስተህ ያስቀመጥኩት የለኝ። ዛሬ ምን ሆነሻል? ሰላም ውሃ አልጠጣሽም እንዴ? ውሃ ጠጥቻለሁ ቅድም። እና ታዲያ የሰላም ውሃ ጠጫ። የሰላም ውሃ ማለት ምን አይነት ነው? የሰላም ውሃ የደፈረሰና እንትን አለው እንዴ? የሰላምና የሰላም ያልሆነ አለ እንዴ? ዛሬ በሰላም ሻመስልኝ ሰይጣን ይሽናበት ነው አጥጣሽ። ኧረ እኔ ሰይጣን ይሽናበት አልጠጣም። አስተካክረን
ብለሽ ብድግ ብለሽ ሰውን እንትን ታያለሽ። እኔ እያልኩህ ያለሁት ልጅ አለው ተብያለሁኝ። ልጁ ዙሮ ልጁን አይተኸዋል አይደል? ቆይ አንድ ነገር ልጁን አይተኸዋል ከአንተ ጋር ያለውን? ወርደልኝ አይቼዋለሁ። እንዲሁም ጓደኛዬ እውነት የቀልድ ምናምን ይሰቅል ነበር። ድምፅ ደግሞ በጣም ይቆራረጣል። እና እውነት አይሰማሽም? ይሰማል። ጓደኛዬ ምን አለኝ ነው ያልከው? ጓደኛዬ ወደፊት እርሜ ብላ ነው መሰለኝ ከልጅ ጋር ያልካለኝ ምናምን ያምራል እያለ እየተጠየቀው እንደውም ሰው ሲቀመጥ ያምር ነበር እያለ ይሳቅብኝ ነበር። ኧረ እባክህ አንተ እኮ ምናልባት ወይ ቅንብር ነው ብለህ አስበህ ሊሆን ይችላል። እና ታዲያ እየፎከርሽ መቼም ሰው አምነሽ እንደዛ እውነት እኔ አሁን እየጠየቅኩህ ያለሁት ልጁ የማን ነው? ቀልዴን አይደለም። ልጁ የማን ነው? ሴትዮቱስ ማን ናት? ማን ናት የወለድክላት ሴትዮ? ከየት ነው ወደ የት ነው የወለድከው? እኔ ቀልዴን አይደለም ቁም ነገር እያወራሁ ነው። አሁን ስራ አለብኝ የደወልኩልህ በቀጥታ መስመር እኮ ነው። አላየኸውም እንዴ? አሁን ልጁ የማን ነው? ከየትስ ነው ያመጣኸው? እንደ አውዝ ቢላሂ እኔ ሰይጣን አጠገቤ ለምንድን ነው አውዝ ቢላሂ የምለው? አልደነገጥኩም እኮ ሲደነገጥ ነው አውዝ ቢላሂ የሚባለው። ሄሎ ይቆራረጣል፣ ወላሂ ይቆራረጣል። እና ልጁ የማን ነው አሁን? እና አትናገርም? እዛው ላይ ነሽ እንዴ? ምን ችግር አለ? ደግሞ ለልጅ እሺ፣ ባለቤትህ ማናት እባክህ? የወለድክላት ደመቁ ትባላለች። ደመቁ ኧረ በደፈርሻው ሞት ይሻላል ብለህ ደፈርሻውን አንተ አታውቀውም? ኧረ እኔ የእሱ ባልተቤት ናት። ታሱ ሚስት ነው እንደ ወለድከው? አዎ እረፍ ያው ከምትል እኔ አንድ ላውጣበት ብዬ ነው ወላሂ እሱ ዲቱ ምስል እኔ አንድ ላውጣለት ብዬ ነው። ግን አሁን ይህን የምትለው ማለት ነው እኔ ፕራንክ ላደርግህ ነበር። አንተ ግን ያው ፕራንክ ላለመደረግ ነው አይሄ ሁሉ የምታወራው። አንቺ ፕራንክ የሚባል ነገር አንተም ናፍሃል መሰለኝ። ደመቁ ናት አልከኝ። አይ መንቃት እንኳን አታህብኛል። እሺ ውድ ቤተሰቦቼ እንግዲህ ኔትወርኩ እየተቆራረጠ ምንም ብዙ ማለት አልሰማም፣ ነቅቶብኛል። እኔ ፕራንክ አድርገዋለሁ ብዬ ነበረ፣ ነቅቷል። እንትኑ ፎቶ ያው ቲክቶክም ስለሚጠቀም ቲክቶክ ላይ የተቀናበረ እንደሆነ ነቅቶብኛል። ምንም ማድረግ አልችልም። ስለዚህ ደግሞ ኢንሻአላህ እስኪ ሌላ ጊዜ ሌላ ፕራንክ ምን